ብዙ ነገር አደርጋለሁ ብለህ ነገር ግን እስከዛሬ ያላደረካቸው ያላሳካቸው በጣም ብዙ ነገሮች አሉ። እነሱም ምንድን ናቸው ብለህ ራስህን ጠይቅ። እኔ ግን ዛሬ የምነግርህ ምክንያቶቹ እንደዛ አይነት ነገሮች አቅደህ በጣም ብዙ ነገር ለማድረግ እቅድ አውጥተህ አስበህ ኤነርጂ አውጥተህ ሰዎችን አስተያየት ጠይቀህ ሊሆን ይችላል ያላደረክበት ያላሳካበትን ምክንያት ዛሬ እነግርሃለሁ። 5 ነጥቦችን ነው የምነግርህ። ከአምስቱም የመጨረሻው አምስተኛው በጣም ወሳኝ ስለሆነ እስከ አምስተኛው ተከታተለኝ። እሱም ምንድነው? የመጀመሪያው ስቴፕ ብዙ ነገሮችን እናደርጋለን ብለን የማናሳካበት ምክንያቱ ስቴፕ አለመውሰድ። ስቴፕ አለመውሰድ ስላችሁ ምንድነው? ነገሮችን ለማድረግ ወስነን ያንን ነገር አክሽን ላይ አንገባም ብዙ ጊዜ ማለት ነው። ምናልባት እኛ አሁን ፈርኒቸር ልንከፍት አስበን ያን ፈርኒቸር የመክፈት ሀሳቡ አለን፣ ነገር ግን እርምጃ አንወስድም፣ ስቴፕ ውስጥ አንገባም። ያ ደግሞ ምንድነው? እኛ እዛ ነገር ውስጥ እንዳንገባ በጣም ያሰለቸ ነው። እሱን ደግሞ እንዴት እንደምንጀምር ልንገራችሁ። ለምሳሌ አንተ አሁን ህንፃ መሳሪያ መክፈት ትፈልጋለህ እንበል። ህንፃ መሳሪያ የምትከፍትበትን ቤት የመጀመሪያ ስቴፕ ምንድነው? ቤቱን መከራየት ነው። ቤቱን ከተከራየ በኋላ ግዴታ ትጀምራለህ በቃ። ስለዚህ ያንን ስቴፕ መውሰድ በጣም ትልቅ ሪስክ ውስጥ መግባት ሳይሆን እርምጃ ወስደህ ለዛ ነገር ያለህን ኤነርጂ ማውጣት እንድትጀምር ምክንያት ይሆናል ማለት ነው። ሁለተኛ ነጥብ ደግሞ በኋላ አደርጋለሁ ወይ ነገ አደርጋለሁ ብሎ ቀጠሮ መስጠት ነው። ቀጠሮ መስጠት ለወንድ ልጅ በጣም አስፈላጊ አይደለም፣ ለሰው ልጅ በቃ ሲጀመር ማለት ነው። እና ቀጠሮ እየሰጠን ከሄድን ሁሌም አእምሮአችን ይለምዳል ያን ነገር ማሰብ ራሱ አንችልም። ገብቷችኋል? ስለዚህ ቀጠሮ ነገ አደርጋለሁ፣ ተነገ ወዲያ አደርጋለሁ፣ ቀጣይ ሳምንት፣ ቀጣይ ወር ወይ እንደዚህ አይነት ነገር ሲመቻችልኝ እያልን ቀጠሮ ምንሰጥ ከሆነ በእጃችን ያለው ብር እቅድ ያወጣንበት ጉዳይ ሁሉ ሊያልቅ ይችላል፣ ሊበላሽ ይችላል። ሌላ ሰው ራሱ ያንን እኛ ያቀድንበትን እቅድ ገብቶበት እየሰራ ልናገኘው እንችላለን ማለት ነው። ስለዚህ ነገ ተነገ ወዲያ ብሎ ቀጠሮ መስጠት ሞኝነት ነው። አእምሮአችን ራሱ ያንን ነገር እየለመደ ነው የሚሄደው። ምንድነው እሱ አእምሮ አሁን ያን ነገር ነገ አደርጋለሁ ተነገ ወዲያ ምናምን እያለ ሲሄድ የሆነ ሰው ያንን ነገር ነው እያሰበ የሚሄደው ማለት ነው። ምንድነው በቃ አእምሮ ቀጠሮ መስጠት ይጀምራል። አንተ ምንም ወደድክም ጠላ ቀጠሮ መስጠት ይጀምራል። ስለዚህ ቀጠሮ ለሰው ልጅ አስፈላጊ አይደለም ማለት ነው። ሶስተኛ ደግሞ በጣም እኛ ያሰብናቸውን ነገሮች እንዳናሳካ ከሚያረጉ ነገሮች ባይሳካልኝስ፣ ባይሆንልኝስ፣ እኔ ባልችልስ ብለን ለራሳችን የምንሰጠው ግምት ራሳችንን ዝቅ አድርገን የምናስብበት መንገድ ብዙዎቻችን እንዳናሳካ ብዙ ነገሮችን አስበን እዛ ቦታ ላይ እንዳንገኝ ያረገናል። ምንድነው ባይሳካልኝ ብሎ ማንም ሰው ከመሬት ተነስቶ ነው የሚለው። በእናቱ ሆድ ሀብታም የሆነ በእናቱ ሆድ አዋቂ የሆነ ሰው ማንም የለም። ትምህርት ቤት ገብቶ ተምሮ ከአንደኛ ክፍል እስከ 12ኛ ከዛም ካምፓስ መግባት አለ። በጣም ከብዙ ጥራት ከብዙ ልፋት በኋላ ብዙ ኤነርጂ አውጥቶ በቃ ብዙ ነገሮችን ዌስት ካረገ በኋላ ነው የሚሳካለት። ስለዚህ ባይሳካልኝስ የሚለው አስተሳሰብ ያለው ሰው ብዙ ጊዜ ላይሳካለት ሁላ ይችላል። ስለዚህ ባይሳካልኝ ማለት ሳይሆን ማንም ሰው ያደረገውን ነገር ለምሳሌ አውሮፕላንን የሰራ ሰውዬ እችላለሁ ብሎ ጀመረ፣ በቃ ሞከረ፣ ተሳካለት። ስለዚህ እኛም ብንሆን የሆነ ነገር ለማድረግ ስንፈልግ ባይሳካልኝ የሚል ሀሳብ ካለን ምንም አይነት ነገር የማሳካት ሞራሉም አይኖረንም፣ ኤነርጂውንም አናገኝም ማለት ነው። ስለዚህ ሁሉም ነገር ይሳካል፣ ይሆናል፣ እችላለሁ፣ አይከን በቃ እንደዛ በማለት ነው መጀመር ያለብን ማለት ነው። አራተኛ ደግሞ ማድረግ አልችልም ብሎ ለራስ ዝቅ ያለ ግምት መስጠት። ማድረግ እንደማንችል ለራሳችን የምንሰጠው ግምት ራሳችንን እንደ ጫው ነው እንድንሟማ የሚያደርገው። ማድረግ በቃ እንችላለን። ማድረግ የማትችለው ነገር ምንም ነገር የለም። ለምሳሌ ይህንን ካሜራ አሁን የሚቀርጽ ልጅ ድሮ ካሜራ እንዴት እንደሚያዝ አያውቅም። ይቅርታ እያረክ ካሜራማን ምንድነው ካሜራ ድሮ እንዴት እንደሚያዝ አያውቅም። ስለ ካሜራው ራሱ ምንም የሚያውቀው ነገር አልነበረም። ግን ሞከረ፣ ሰዎች ያሳዩት መንገዱን እንደዚህ ነው የሚቀረጸው፣ ይሄ ቦታ ነው የሚነካው፣ ዙም የሚደረገው እንዲህ ነው ምናምን ብሎ አሳዩት። አሁንስ ያውቃል፣ በቃ ይችላል። እሱ ለሌላ ሰው ያለውን ኤክስፒሪየንስ ማካፈል ይችላል፣ አቀራረጽ ይችላል፣ እንዴት እንደሚቀረጽ ዳይሬክሽኑን፣ በዚህ በኩል እንደዚህ ባረግ ያምራል አያምርም የሚለውን ነገር በደንብ ያውቃል።
ስለዚህ አሁን ይሄ ሞተር አሁን በጣም ቀላሉ ይሄ ሞተር እየነዳውኝ ነው። ድሮ ይሄ ሞተር መንዳት አይደለም ማየቱ ራሱ በጣም ትልቅ ነገር ነው። ገብቶሃል? ስለዚህ ይሄንን ሞተር እንኳን መንዳት መስራት የቻለ ሰው ባልችል ብሎ አላሰበም። ሞከረ፣ እችላለሁ በቃ ማልሰራበት ምክንያት የለም። ኢንጂኑ እንዴት ይሰራል ሁሉንም ነገር ይሄንን አሬንጅ ሲያደርግ እንደምችል አምኖበት ነው የገባው። ከዛ አሳካ። ስለዚህ አልችልም የሚባል ነገር ምንም ስለሌለ ሁሉንም ነገር በይቻላል መንፈስ ነው ማድረግ ያለብን ማለት ነው። የመጨረሻውና አምስተኛውን ቲፕ ልንገራችሁና ቪዲዮ ላቁም። እስከዛ ግን ብዙዎቻችሁ ሰብስክራይብ ሳታረጉ ቪዲዮን እያያችሁ ነው። ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ደግሞ ለብዙዎች እንዲደርስ ላይክ፣ ሼር የምትሏንም እየተጫናችሁ ማለት ነው። አምስተኛው ምንድነው? በጣም ብዙዎቻችንን የሚያጠቃን ይሉኝታና ሼም የሚባል ነገር። ማንም ሰው ይሉኝታ ከያዘው በጣም ብዙ ነገሮች ሊያመልጡት ይችላሉ። ይሉኝታ ማለት እኔ ቤተሰቤ ምን ይለኛል፣ ጓደኞቼ ምን ይሉኛል፣ የዚህ ሰፈር ሰው ቢያየኝ ምን ይሉኛል። በቃ ይሉኝታ ማለት በጣም ገዳይ ነገር ነው። በነገራችን ላይ ይሉኝታ ለሰው ልጅ ከነጭራሹ የሚያስፈልግ ነገር አይደለም። ሼምለስ መሆን ነው። በቃ ሼምለስ ስላችሁ የማይሆን ነገር ማድረግ ሳይሆን የሚሆን ነገር። አሁን እኔ ቪዲዮ በቀርጽ ይሄንን ቪዲዮ አሁን በሞተር እየሄድኩኝ ብዙ ሰዎች እያዩ ነው ቪዲዮ እየሰራው ማለት ነው። መንገድ ላይ ነው ያለሁት እንደምታዩት ማለት ነው። ብዙ ሰዎች ወደዛ ወደዚህ እየተመላለሱ ነው፣ እያዩ ነው። አይ ዶንት ኬር፣ ሼም የለኝም። በቃ ሼም አልያዘኝም። እየሰራው ነው፣ እየቀረጽኩ ነው። እኔ ቢዝነስ ላይ ነኝ፣ እነሱም ቢዝነስ ላይ ናቸው። ገብቶሃል አይደል? ስለዚህ ይሉኝታ አያስፈልግም። ይሄንን ቪዲዮ ሰርቼ ስለቃውን የሆነ ነገር እጠቀምበታለሁ። ስለዚህ ብዙ ነገር አሁን ከኔ የሆነ ነገር ልትማሩ ትችላላችሁ። ባትማሩም እኔ ልጠቀምበት እችላለሁ። ኤክስፒሪየንስ እያረኩኝ ነው። አሁን ቪዲዮ ለመቅረጽ ድፍረት እያገኘው ነው በሰው ፊት ማለት ነው። ሶ ምንድነው ይጠቅማል። የሆነ ነገር ስታረግ የሆነ ነገር ስትሞክር ይሉኝታ አያስፈልግም። ይሉኝታ አሁን እኔ ይሄንን ቪዲዮ ይሉኝታ ቢኖረኝ የእውነቴን ነው እዛ ቆሜ ምናምን ነገር መጀመሪያ ላይ ቪዲዮ መቅረጽ ሲጀምር በጣም ብዙ ነገሮች ናቸው እንትን ያሉት። ስለዚህ ሼምለስ መሆን ይሉኝታ እንዳያጠቃን መሆን በጣም ወሳኝ ነገር ነው። ስለዚህ ይሉኝታ ለሰው ልጅ አስፈላጊ ነው ብዬ አላስብም። ማንም ሰው ቢዝነስ ላይ ነው የሚሆነው። ወደዛም እየሰራ ነው፣ እየለፋ ነው፣ የራሱን ላይፍ እየኖረ ነው። በቃ እኔም ይኸው የራሴን ላይፍ እየኖርኩ ነው። ቪዲዮ እየሰራው ነው፣ ሞተር እየነዳው ቪዲዮ ይኸው ብዙ ሰው እያየኝ ነው። የሚገርማችሁ ነገር ካሜራ ሞተር ላይ ሆኖ ከኋላ እየቀረጸኝ እኔ እንደዚህ መስራቴ በቃ እኔ ስለ ብርቅ ነው ምናምን ልትሉ ትችላላችሁ፣ ግን በቃ ያለውን ነገር ነው የምነግራችሁ። አሁን እኔ ሁለተኛ ካሜራ ኖሮኝ ምናምን እንደዚህ እያነሳው ባሳያችሁ በጣም ነው የምትገረሙት። ሶ ምንድነው በራሱ ቢዝነስ ነው በቃ ማየት። እነሱ ወደዚህ ሲያልፉ ማየት አይናቸው ምንም የሚሰራ ነገር የለም። እና የሆነ ስራ ለመስራት የሆነ ቪዲዮ ለመስራት ሶሻል ሚዲያ ላይ ለመፈመስ ሰዎችን ለመምከር የምትሰሩትን ስራ ኤክስፒሪየንሳችሁን ለማካፈል የማንንም እንትን ማየት የለባችሁም። በቃ ሁሉም ሰው ቢዝነስ ላይ እንደሆነ እየለፋ እንደሆነ ነው ማሰብ ያለብን። ስለዚህ ይሉኝታ በጣም ገዳይ ነገር ስለሆነ ከዛ ነገር ውስጥ መውጣት አለብን። እና ወዳችኋለሁ እስከ መጨረሻ ቪዲዮን ስለተከታተላችሁ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ደግሞ ለብዙዎች የመድረስ እድል እንዲኖር ላይክ አድርጉ። ይመቻችሁ። ጸዴ ነበርኩኝ።